በአዲስ አበባ ጫፍ አፍንጫ ስር አፋብን ከባድ አስደማሚ ኦፕሬሽን መስራቱ ተነግሯል። ኮሎኔል ታምራት በገዛ ምሽጉ መቀበሩም ተነግሯል። ኮሎኔል ታምራት ማነው የሚለውንና ዝርዝር ጉዳዮችን ከአዲስ አበባ ጫፍ ልዩ ኦፕሬሽን ጋር ተይዞ ወደ እናንተ የማደርሳችሁ ነው የሚሆነው። ከዚህ በተጨማሪም ከፍተኛ አመራሮቹን አብይ በቃን ወረደልን ሲሉ በይፋ መግለጫቸውም ተነግሯል። በርካቶችም ይፋዊ መግለጫ አውጥተዋል። ከዚህ ጋር ተይዞም እነማን ናቸው የሚለውንና ከፍተኛ አመራሮቹ እንዴት እንደዚህ አይነት ውሳኔ ውስጥ ሊገቡ ቻሉ በዝርዝር ከምንመለከታቸው መረጃዎች መካከል ሌላኛው ነው። በአማራ ክልል የተለያዩ ቦታዎች ላይ ከፍተኛ ውጊያዎች እንደቀጠሉ ናቸው። በእነዚህ ውጊያ ምን አይነት ሁነቶች ተሳኩ፣ እንዲሁም በርካቶችን ያስደመሙ የሸዋ ኦፕሬሽንም ወደ እናንተ የምናደርስ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የማደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያ ሙሉ አማራ በወሎ አማራ ቀጠና በላስታና በጋዛ ወረዳዎች በተካሄደ ከፍተኛ ወታደራዊ ግጭት የአፋብን ሰራዊት የጠላት ኃይል በመደምሰስ አንጸባራቂ ድል ማስመዝገቡ ተገልጿል። በአፋብን ወሎ አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር አርበኞች አማካኝነት በተወሰደ ስልታዊ እርምጃ ከጋዝ ወረዳ አስቲያ ከተማ በመነሳት ጥቃት ለመሰንዘር ሲንቀሳቀስ የነበረው በኮሎኔል ታምራት የተመራው ከፍተኛ ጦር በዛሬው ዕለት ምሽግ መደረጉ ነው የተነገረው። የጠላት 61ኛ ክፍለ ጦር በአፋብን ቀለበት ውስጥ በመግባት ክፉኛ መሽመድመዱም ታውቋል። ውጊያው በተለይም በጓጉላ ማርያም፣ በስናጭራ መድኃኔዓለምና በወሮ አካባቢዎች የተካሄደ ሲሆን የአፋብን አርበኞች የጠላትን ኃይል የጦር ሜዳ ስልት በመቆጣጠር ጀርባውን ወደ ገደል እንዲያደርግ ማምለጫ መንገዶችን በመዝጋት አቅጣጫ እንዲያጣ ማድረጉንም ተሰምቷል። በዚህም የተነሳ በአፈሙዝ የተረፈው የጠላት ኃይል ለመሸሽ ሲሞክር ከ200 እስከ 300 ሜትር ጥልቀት ባለው ገደል ወደ ውስጥ በመውደቅ እጅግ ከፍተኛ ኪሳራ ማስተናገዱንና ዘግናኝ ሁነት መፈጠሩም ተገልጿል። ትናንት ሐምሌ 3 ቀን 2018 ዓ.ም ከጠዋት ጀምሮ እስከ አመሻሽ ድረስ በተካሄደው በዚያ አውደ ውጊያም አፋብን የመሬት አቀማመጥና እንደ ደጀን በመጠቀም የጠላትን ኃይል ሙትና ቁስለኛ እንኳን ለማንሳት ፋታ እስኪያጣ ድረስ በትንትኑን ማውጣቱም ተነግሯል። በአብይ አህመድ ከፍተኛ ጀብድና እንዲሁም ከፍተኛ መተማመን የሚጣልበት ኮሎኔል ታምራት 64ኛ እንዲሁም 65ኛ ክፍለ ጦሩን ማስበላቱም ተረጋግጧል። ከዚህ በተጨማሪም እሱን በሚዋጋበት ምሽግ ውስጥ ከፍተኛ የአፋብንን ከፍተኛ ምት መቋቋም ባለመቻሉ መደምሰሱም ተረጋግጧል። በዚሁ ተጋድሎ አፋብን ከፍተኛ ቁጥር ያላቸውን የጠላት ወታደሮች ከመደምሰሱ ባሻገር ለህልውና ትግሉ ወሳኝ የሆኑ በርካታ የጦር መሳሪያዎችንና የተለያዩ ወታደራዊ ቁሳቁሶችን በቁጥጥር ስር ማዋሉም ተረጋግጧል። አፋብን ለመክበብና ለመምታት በሚል በከባድ መሳሪያ ታግዞ ሲንቀሳቀስ የነበረው ሁለት ክፍለ ጦር ሙሉ ሰራዊት ከነኮሎኔሉ አዋጊው ኮሎኔል ታምራት ጭምር በአፋብን ብላታዊ ወጥመድ በመውደቁ ለተመኘው የትግል ዓላማ የላቀ የበላይነት ማረጋገጫ ሆኗል ሲሉም በርካቶችም እየመሰከሩም ይገኛሉ። በሌላ ወሳኝ መረጃ በመንዛ ወረዳ በሞላ ከተማ በተሰነዘረ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና ከፍተኛ አመራሮች የመቶ መሪ አለቃውን መገደላቸውም ተገልጿል። በመንዝማማ ክላስተር ሞላሌ ከተማ ውስጥ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚሊሻ ጽሕፈት ቤት ኃላፊና የ100 መሪ አለቃ መገደላቸውን የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮርም አስታውቋል። የኮሩ ሚዲያና ኮሙኒኬሽን ክፍል ባወጣው መረጃ መሰረትም ዛሬ ሐምሌ 4 ቀን 2018 ዓ.ም ሌሊት የአጼ ምኒልክ ክፍለ ጦር ቀኞች ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ 100 አለቃ መሪ የሆነውን ኃላፊ ካፍለውን እስከ ወዲያኛው መሸኘታቸውም ታውቋል። በዚሁ ጥቃት በሌሎች አገዛዝ ሰራዊት ላይም ከፍተኛ ጉዳት ማድረሱም ተረጋግጧል። ይህ በእንዲህ እንዳለ የአፋን የቤተሰብ ከብቶችን ዘርፈው በመሸሽ ላይ በነበሩ የሚሊሻ አባላት ላይ በአካባቢው የሚንቀሳቀሱት የአባት አርበኞች በወሰዱት አጸፋ እርምጃ የመንዝማማ ወረዳ የሚሊሻ ጽሕፈት ቤት ኃላፊም አቶ ቸራቸው የተባለ ግለሰብ ሌሎች የሚሊሻ አባላትም እንዲሁም መደምሰሳቸውም ተረጋግጧል። በጥቃቱ የቆሰሉ በርካቶች አገዛዙ ሰራዊትም በአሁኑ ወቅት በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙ ነው የኮሩ መግለጫ የገለጸው። በሌላ ወሳኝ መረጃ የዙ ከፍተኛ አመራሮችና ክፍለ ጦሮች በተሰማራበት የግዳጅ ቀጠና ላይ በመገኘት የተሳካ ውይይት ማድረጋቸውም ተረጋግጧል። አፋብን ሸዋ ጠቅላይ ግዛት አሳምነው የማመድ ቢሆነኝ ኮር የወንዱ አስቻለው ደሴ ክፍለ ጦር የግዳጅ ቀጠና ላይ ከተሰማሩ የክፍለ ጦር አመራሮችና የሻ አውራጃ ውጤታማ ውይይት ማካሄዱም ተገልጿል። በውይይቱ ላይ ያሳምነው ከፍተኛ አመራር አርበኛ አዱኛ ዳመን ወርቁን ጨምሮ ሌሎች የዙ መሪዎች የተገኙ ሲሆን በዋናነት የሸዋ
አንድነት ወቅታዊ የትግል ሁኔታ፣ የሀገሪቱን የኃይል አሰላለፍ፣ በሰራዊቱና በዙ መካከል ሊኖር ስለሚገባው ግንኙነት ሰፊ ውይይቶች የተደረጉ ሲሆን በመጨረሻም የትግሉን አሁናዊ ቁመና በመገምገም በቀጣይ ክፍለ ጦሩ ማከናወን ስላለበት ዋና ዋና ተግባራት ላይ በጋራ በመምከር ወሳኝ የግዳጅ አቅጣጫ በመውሰድ ውይይቱ በስኬት መቋጨት ነው የደረሰን መረጃ የሚያሳየው። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ ኢራን በሁለት ወታደራዊ ጦር ሰፈሮች ላይ ጥቃት እንደተፈጸመባት ስትገልጽ አሜሪካና እስራኤል ግን እኛ አልፈጸምንም አሉ። ትናንት ሐሙስ ምሽት ላይ በደቡብ ኢራን በሚገኙ ሁለት ወታደራዊ ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። ኢርና የተሰኘው የዜና አውታር የቡሽሂር ግዛት የፖለቲካና የደህንነት ምክትል ገዢ የሆኑት ኢሳን ሀጅም አጣቅሶ እንደገለጸው በከተማው አቅራቢያ በሚገኘው የጦር ሰፈር ላይ ጥቃትም ተፈጽሟል ብሏል። ይህንን ጥቃትም የአሜሪካና የእስራኤል ሚሳኤሎች እንዳከናወኑት መናገራቸውን አስረድቷል። በጥቃቱ የደረሰውን የጉዳት መጠን ግን አልተገለጸም። የቡሽሂር ግዛት የኢራን ቁልፍ ወታደራዊ ተቋማት የሚገኙበት ከመሆኑ በላይ በሀገሪቱ ውስጥ ብቸኛ የሆነው በኒኩለር የሚሰራ ኃይል ማመንጫ ያለበት መሆኑም ይታወቃል። በሌላ በኩል የኢራን መንግስታዊ ቴሌቪዥን ደግሞ በደቡብ ምስራቅ ኢራን በሚገኘው የባህር ኃይል ጦር ሰፈር ላይ ድብደባ መፈጸሙንም አስታውቋል። የአካባቢ ባለስልጣናት በምንጭነት ጠቅሶም የጦር ሰፈሩ ሁለት ጊዜ በጠላት አውሮፕላኖች መደብደቡን አስረድቷል። ይሁን እንጂ ሲኤንኤን ቴሌቪዥን የአሜሪካ ከፍተኛ ወታደራዊ ባለስልጣናት ስለ ጉዳዩ አነጋግሮ የአሜሪካ ጦር ትናንት ምሽት የፈጸመውን ጥቃት እንደሌለ እንደገለጹም አስታውቋል። የእስራኤል ባለስልጣናትም ስለ ትናንቱ ጥቃት የሚያውቁት እንደሌለና እጃቸውም እንደሌለበት መናገራቸውን አስረድቷል። ይህ በእንዲህ እንዳለ እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጠዋል ተብሏል። የመረጃ በሁለቱ ሀገራት መካከል የነበረውን የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረቱ በነገሰበት በአሁኑ ወቅት ተጨማሪ ስጋትን ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎች ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሴራ የሚያመለክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዚዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሊሆን እንደሚችልም አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንደነበረ ምንጮችም አክለዋል። በፕሬዚዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌማኒ በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕ ኢላማ ልታደርግ እንደምችል አሜሪካ ስታስጠነቀቀ መቆየቷም ይታወሳል። በጉዳዩ ላይ ከወል ጆርናል ያቀረበላቸው ጥያቄ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካው መሪ እኔን ማጥፋት ይፈልጋል፣ በሁሉም የኢላማ ዝርዝራቸው ውስጥ እንዳለው አይቻለው። እስካሁን በመጠኑም ቢሆን እድለኛ ነበርኩ። በመጨረሻም በጦርነቱ መጀመሪያ ላይ የተገደሉት የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙም ተደምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር እያደረጉት ባለው የዲፕሎማሲያዊ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርቡ ከትራምፕ ጋር በዋሽንግተን እንደሚመክሩም ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረውን የመግባቢያ ሰነድ አብቅቷል ቢሎም በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩም ከትዕይንቱ ጀርባ የዲፕሎማሲያዊ ጥረቶች አሁንም እንደቀጠሉም አንድ የአሜሪካ ባለስልጣናት አስታውቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።